ምንዛሪ ዛሬ በኢትዮጵያ በስንት ነው በምዝርዝር ላይ የሚገኘው? ሰላም ሰላም ተመልካች አድማጮቻችን፣ ዕለታዊውን የምንዛሪ መረጃችንን ይዘንላችሁ መጥተናል። በአራት ባንኮች ዕለታዊ የሆነ ምንዛሪ በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያና በብርሃን ባንክ በስንት እየተዘረዘረ እንደሚገኝ የምንነግራችሁ ይሆናል። ወደ ስራ ወይም ደግሞ ወደ ቢዝነሳችሁ ከመሄዳችሁ በፊት ይህንን መረጃ መመልከት እጅግ በጣም ጠቃሚ ነው ካላችሁ ላይክ ማድረጋችሁን፣ እንዲሁም መረጃው አስፈላጊ ነው ለሌሎችም ካላችሁ ሼር በማድረግ አብራችሁን ትዘልቁ ዘንድ በማክበር እንጠይቃለን። ለቻናሉ እንዲሁም ለቪዲዮ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ወደ መረጃችን እንሄዳለን። ከኢትዮጵያ ንግድ ባንክ መረጃ ነው የምንጀምረው። የአሜሪካ ዶላርን በኢትዮጵያ ንግድ ባንክ በ156 ከ17 እየሸጠ ነው የሚገኘው። ፓውንድ ስተርሊንግን ደግሞ በ208 ከ36 የአሜሪካ ዶላር በመሸጥ ላይ ይገኛል። ዩሮን ስንመለከት 1 ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት በ185 ከ01 እየሸጠ ነው የሚገኘው። ስዊስ ፍራንክን ደግሞ በ197 ከ03 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የኩዌት ዲናርን ስንመለከት አንዱን የኩዌት ዲናር በኢትዮጵያ ንግድ ባንክ ምንዛሬ መረጃ መሰረት እየተሸጠ የሚገኘው በ570 የኢትዮጵያ ብር ነው። የቻይና ዩዋን ደግሞ በ22 ከ48 እየሸጠ ሲሆን የዲራምን ምንዛሬ ስንመለከት ዛሬ ዕለተ ሰኞ ሚያዝያ 12 በ42 ብር ከ52 የኢትዮጵያ ብር የዲራምን ምንዛሬ በመሸጥ ላይ ነው የሚገኘው። የሳውዲ ሪያልን ስንመለከት በ41 ከ63 በመሸጥ ላይ ይገኛል። ተመልካች አድማጮቻችን፣ በመቀጠል የኢትዮጵያ ንግድ ባንክ ስሙልኝ ያለውን የመረጃ መልእክቱን እንደሚከተለው እንነግራችኋለን። የ9 ብር ጉርሻ አላቸው ሁሉም ምንዛሬዎች። በተለይ ደግሞ የአንድ የዛሬ የአሜሪካ ዶላር እየተሸጠ የሚገኘው ከ9 ብር ተጨማሪ ጉርሻ ጋር በ165 ከ16 የኢትዮጵያ ብር ነው። ለደንበኞቹ የሚከተለውን መረጃን አጋርቷል። በውጭ ሀገራት በተለይ በኢትዮ ዳይሬክት፣ በካሽኩ፣ በፋስት ቤይ፣ በወገን ሴንድ፣ በቦቲም እና በላኪረሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ጋር በሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሪ መሸጫ ላይ 9 ብር ተጨማሪ ጉርሻ እናበረክታለን ብሏል የኢትዮጵያ ንግድ ባንክ መረጃ። ቀጥለን የምንመለከተው ደግሞ የአዋሽ ባንክን ነው። የአዋሽ ባንክን ኤክስቼንጅ ሬት በዶላር፣ በዩሮ፣ በፓውንድ ስተርሊንግ፣ በስዊስ ፍራንክ፣ በሳውዲ ሪያል፣ በዲራም እንዲሁም በካናዳ ዶላርን በስንት እየሸጠ እንደሚገኝ እንነግራችኋለን። የአሜሪካ ዶላርን በ157 ከ18 ሲሸጥ ዩሮን ደግሞ በ185 ከ28 ነው በመሸጥ የሚገኘው። የፓውንድ ስተርሊንግን ስንመለከት አንዱን ፓውንድ ስተርሊንግ ዛሬ ላይ በ211 ከ81 ነው በመሸጥ የሚገኘው። የስዊስ ፍራንክን በ199 ከ74 በመሸጥ ይገኛል። የሳውዲ ሪያልን ደግሞ በ43 ከ99 የኢትዮጵያ ብር በመሸጥ ላይ ይገኛል። የአረብ ኢሚሬት ዲራምን ስንመለከት እንዲሁ በ44 ከ95 ነው በመሸጥ የሚገኘው። የካናዳ ዶላር ደግሞ በ113 ከ74 የኢትዮጵያ ብር እየሸጠ ይገኛል። ቀጥሎ የምነግራችሁ ደግሞ ዕለታዊውን የሆነ መልእክት ይሆናል። በአዋሽ ባንክ ያለውን ከውጭ ሀገር ከወዳጅ ዘመድ በሐዋላ አስተላላፊ ወኪሎች በኩል የተላከሉትን ገንዘብ ባንኩ ስትቀበሉ እንዲሁም በካሽ ስትመነዘሩ ከመደበኛ ምንዛሪ ተጨማሪ 10 ብር ጉርሻን ማግኘት ይቻላል ብሏል የአዋሽ ባንክ ዕለታዊ የውጭ ምንዛሪ ተመን መልእክት። በመቀጠል የምንመለከተው ተመልካች አድማጮቻችን የአቢሲኒያ ባንክንና የብርሃን ባንክን መረጃ ይሆናል። ከዛ በፊት ግን ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ በማድረግ ወደ ቀጣዩ የምንዛሪ ባንክ መረጃዎች እናልፋለን። ቀጥለን የምንመለከተው የአቢሲኒያ ባንክ ሲሆን የአቢሲኒያ ባንክም እንዲሁ ወደ 7 የሚጠጉ ዓለም አቀፍ ምንዛሪ ተመኖችን በስንት እየሸጠ እንደሆነ እንመለከታለን። የአሜሪካ ዶላርን በ156 ከ91 የአሜሪካ ዶላር ነው የሚሸጠው። የፓውንድ ስተርሊንግን ደግሞ በ212 ከ51 ነው የሚሸጠው።
ዩሮን ስንመለከት በ186 ከ14 እየሸጠ ይገኛል። የዲራምን ምንዛሬ ስንመለከት ደግሞ ዲራምን ዛሬ ላይ በ45 ከ10 ሲሸጥ የስዊስ ፍራንክን ደግሞ በ199 ከ49 ነው በሚሸጥ ላይ የሚገኘው። የካናዳ ዶላርን በአቢሲኒያ ባንክ በስንት እየተሸጠ ይገኛል ካልን በ114 ከ17 ሲሸጥ የሳውዲ ሪያልን ደግሞ በ44 ከ64 የኢትዮጵያ ብር ዛሬ ሚያዝያ 12 ለተሰኘው ላይ በመሸጥ ላይ ነው የሚገኘው። ቀጣይ የምናልፈው ደግሞ ወደ ዕለታዊው መልእክት ነው። የውጭ ምንዛሪ ተመን ሚያዝያ 2018 ላይ የአቢሲኒያ ባንክ 4% ተጨማሪ ጉርሻ እያላችሁ ነው። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በተወዳጅ፣ በፋስት ፔይ እና በሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በኩል ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፉ ከቀልጣፋ መስተንግዶ ጋር ጉርሻን እናበረክታለን ይላል የአቢሲኒያ ባንክ ዕለታዊ የምንዛሬ መረጃ። ቀጥለን የምንመለከተው የብርሃን ባንክን መረጃ ይሆናል። ብርሃን ባንክም እንዲሁ ወደ 8 የሆኑ ምንዛሬዎችን ይዞልን ቀርቧል። ነገር ግን ተመልካች አድማጮች የሚመነዝሩት ባንኮቹ እነዚህ ብቻ አይደለም፣ ሌላውንም የምንዛሬ አይነቶች ጠጋ ብላችሁ በመጠየቅ እንግዲህ ማግኘት ትችላላችሁ። እኛ ግን ፊት ለፊት ያሉትን በዋናነት እየተዘረዘሩ ያሉትን የምንዛሬ አይነቶች ብቻ ነው የምንነግራችሁ ማለት ነው። ከአሜሪካ ዶላር ስንጀምር የአሜሪካ ዶላር በብርሃን ባንክ በ157 ከ09 ነው በሚሸጥ የሚገኘው። ፓውንድ ስተርሊንግ ደግሞ በ212 ከ81 ይሸጣል። ዩሮን ደግሞ በ185 ከ10 ነው እየሸጠ የሚገኘው። ዲራምን በ42 ከ76፣ የአውስትራሊያ ዶላርን ደግሞ በ112 ከ68፣ የካናዳ ዶላርን እንዲሁ በ114 ከ48 በመሸጥ ላይ ነው የሚገኘው። የስዊስ ፍራንክን ደግሞ በ200 ከ50 የኢትዮጵያ ብር አንዱን ማለት ነው በመሸጥ ላይ ይገኛል ማለት ነው። የብርሃን ባንክም እንደ ንግድ ባንክ፣ እንደ አዋሽና እንደ አቢሲኒያ ባንክ ስሙልኝ ያለው መልእክት እንደሚከተለው እንነግራችኋለን። በዚህ ወቅት በባህር ማዶ የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ጭማሪና ልዩ ልዩ ስጦታዎችና ማበረታቻዎችን አዘጋጅተናል ይላል የብርሃን ባንክ መረጃ። ተመልካች አድማጮቻችን እንግዲህ የአራቱንም የባንኮች የምንዛሬ መረጃ ዛሬ ላይ እየዘረዘሩ የሚገኙበትን እንደዚህ አቅርበንላችኋል። እናንተ ደስ ያላችሁ ባንክን ምርጫ በማድረግ የፈለጋችሁበት ቦታ መመንዘር ትችላላችሁ። እንደነገርኳችሁ የትኛው የበለጠ የተሻለ ምንዛሬ እንዳለው ለማስመልከት ሞክሬያለሁ ማለት ነው። በቀጣይ ቪዲዮ እንገናኛለን። እስከዛው በያላችሁበት መልካም ጊዜ